ሰላምና ጸጋ ይብዛላችሁ። ቤኒሄን ፓርት 2 ብዬ ቀጥያለሁ። ተባረኩልኝ። ነብይት ዛይድ ነኝ። ስለ ቤኒሄን የእግዚአብሔር ሰው ቤኒሄን በጣም ክሊር ማድረግ ያለብን ነገሮች ስላሉ ነውና ያቋረጥኩትኝ። ያው የእግዚአብሔር ሰዎችን የምንቀበልበት ቦታ የምንሰጣቸው እንዳለና ከነሱ መጠቀም ያለብንን ነገር እንዴት እንደምንጠቀም መጽሐፍ ቅዱስ ያስተምራል። እግዚአብሔር ኤፌሶን 4 ላይ ምርኮን ማረከ ስጦታን ሰጠ ለቤተ ክርስቲያን ይላል። ስለዚህ ስጦታን የሚሰጥ እግዚአብሔር እንደሆነ መረሳት የለበትም ማለት ነው። ስጦታን የሚሰጥ እግዚአብሔር አምላክ ነው። ያንን እንቀበላለን። ብዙ ሰዎች ወደሚያነሱት ሀሳብ ስገባ ተሳስቷል፣ ብዙ መንገዶችን ሄዷል፣ ተሳስቷል የሚል ነው። አሁን እኛ አድሬስ ማድረግ ያለብን እንደ እግዚአብሔር ቃል አንደኛ ቆሮንቶስ ላይ እንዲህ ብሎ ይናገራል አይደለ? አንደኛ ቆሮንቶስ ላይ እንደ እግዚአብሔር የሆነ ሐዘን ሕዝቡን ወደ ንስሐ ይመራል ይላል። አንድ ሰው መሳሳቱ ነው ወይስ ደግሞ የተሳሳተውን ነገር ንስሐ መግባቱ ነው ዋናው ጉዳይ ወገኖቼ። ሊትራሊ ቤኒሄን ወጥቶ እያለቀሰ የሄደባቸውን ፍሮድ የሆኑ መንገዶች በጣም የተሳሳተው መንገድ ሁሉ ወጥቶ ይቅርታ ጠይቋል። ህዝቡን ይቅርታ ጠይቆ ንስሐ ገብቷል። because this is the responsibility of a leader። የሊደር ኃላፊነት እንደ እኛ ምድር እንዳሉ ዘይት የሚነግዱ ዘይት የሚሸጡ እየተባበሩ አንድ ላይ እየሆኑ እንደሚቀጥሉት ሳይሆን እሱ ወጥቶ በትክክል he loves the Holy Spirit መንፈስ ቅዱስ እንዴት ኢንካውንተር እንዳደረገውና ህይወቱን እንዴት እንደተቆጣጠረው ልጅነቱን ወጣትነቱን የሰጠው መንፈስ ቅዱስ ስለሚወድ ወጥቶ አንደኛ በዲቮርሱ ምክንያት የደረሰውን ነገር በህይወቱ ላይ የገጠመውን የሄደበትን መንገድ ዲል አድርጓል ወገኖቼ። አሁን እየተዟዟሩ ያሉት ሶሻል ሚዲያ እንዳልኳችሁ ዲሲቪንግ ነው ወገኖቼ። ሁል ጊዜ አንድ ነገር ሲወራ ከዛ ነገር ነፃ ለመሆን ሄዳችሁ ሶርሱን ማዳመጥ አለባችሁ። ስለዚህ በዲቮርስ ወይም ደግሞ በፍቺው ላይ በትዳሩ ላይ በነበረው ጉዳይ ላይ ንስሐ ገብቶ ሚስቱን ከእንደገና በሪኒውድ አድርጎ በኪዳን አግብቷታል። ከእንደገና የፈታትን ሚስቱን ንስሐ ገብቶ ከእንደገና ሪስቶር አድርጓል ሜሬጁን። ይሄን ከሆነ የፈለጋችሁት። ሁለተኛ ሌላው ነገር በአንዳንድ የገንዘብ ጉዳይ ላይ የአንዳንድ አካሄዶች ከሰዎች ጋር በነበረው ሁኔታ ላይ ከአንዳንድ ሰዎች ጋር ተለያይቷል። ፎር ኤግዛምፕል ለምሳሌ ከፓስተር ክሪስ ጋር በነበረው ጉዳይ ላይ አሁን አንድ ላይ አይደሉም። የማያግባባቸው ጉዳይ ስለተፈጠረ ከሱ ጋር ተለያይቷል። ይሄም ሪፔንታንስ ነው። ሶስተኛ ነገር ባለው ሁኔታ ጉዳይ ሁሉ ላይ ለምሳሌ በጣም ስለሱ ያወጣው ሰው እንግዲህ አንዳንድ ጊዜ ማወቅ ያለብን ወገኖቼ ሁሉ ነገር የምናየው ነገር ሁሉ እውነት አይደለም። ፐርሰናል ኮንፍሊክቶች ወይም ደግሞ ሰዎች በእኛ ላይ በሚይዙት ፐርሰናል የሆነ ቅናትና ጥላቻ ሰዎች እኛን አታክ አድርገው እንደሚነሱ መረሳት የለበትም ቅዱሳን። ስለዚህ በጣም የሚቀርበው ቤተሰቡ ስለሱ ዶክመንተሪ ሰርቶ አውጥቷል። ያ ደግሞ ዲቴል ሄዳችሁ ስታጠኑ በደንብ ስለማቅ ነው እኔ ዲቴል ወደኋላ ሄዳችሁ ስታጠኑ ፐርሰናል ኮንፍሊክት ነው፣ ፐርሰናል ያጣላቸው ጉዳይ ስለነበረ ነው። ስለዚህ ያ ማለት ቤኒሄን የተሳሳተውን ይቅርታ አላለም ብሏል፣ ተሳስቷል ብሏል። ይቅርታ እጠይቃለሁ ብሎ እያለቀሰ ነው የተናገረው። ሆሊ ስፒሪትን በድያለሁ፣ ጌታ መንፈስ ቅዱሱ ይቅር በለኝ፣ በዚህ ሁሉ ግሎሪውስ በዚህ ሁሉ ነገሩ ሳገለግል ይሄንን በድያለሁ ብሎ ሪፔንት አድርጓል ፋሚሊ።
ሪፔንት አድርጓል። ወገኖቼ እስቲ የእግዚአብሔርን ቃል አንብቡ። አንደኛ ቆሮንቶስ ላይ እንደ እግዚአብሔር የሆነ ሐዘን ይላል ጋድሊ ሶሮ ዊል ሊድ አ ኔሽን ቱ ሪፔንታንስ። ሰዎች አሁን ሪቫይቫል የምንልበት ምክንያት ሁላችንም ከወደቅንበት ያነሳን፣ ስንወድቅ የሚያነሳን መንፈስ ቅዱስ ነው። የምህረት እጆች እንዳሉት ሁሉ እግዚአብሔር ቤንሄንን ከእንደገና አገልግሎቱን አድሶ አንስቶታል። ካትሪን ኩልማንን ስነግራችሁ የካትሪን ኩልማን ህይወት በ18ኛው ክፍለ ዘመን በ19ኛው ክፍል እንደነ ሜሪ ሚስፕላንስ እንደነ ስሚዝ ዊግልስወርስ እንደነ ቻርልስ ፊኒ ኢን 80s 90s 60s እንደተነሱ ሪቫይቫሊስቶች የተነሱ ቅዱሳን ጠቅላላ በህይወታቸው ትልልቅ ከባድ ነገር አጋጥሟቸው ንስሐ ገብተው አፍተር 6 years ከ6 ዓመት በኋላ ንስሐ ከገባች በኋላ ከእንደገና እግዚአብሔር በግሎሪ በትልቅ መጎናጸፊያ አንስቷት በትልቅ አገልግሎት ውስጥ አገልግላ በክብር ነው ወደ ጌታ ሄደችው። እኛ የእግዚአብሔርን ቦታ ባንይዝለት መልካም ነው። እኔ ሁል ጊዜ የምቃወመው ነገር አለ። እንደ እግዚአብሔር ሰው ያለፍኩበትም ህይወትና የወጣትነት ሂስትሪ ቪክቲም የመሆን ሂስትሪ ስላለ በሊደርሺፕ ጉዳይ ላይ ያለፍኩባቸው ጎዳናዎች ስላሉ ማልቀበላቸው ገስጽ አስተምር እንደሚል አንደኛ ጢሞቴዎስ ላይ ፎር ኮሬክሽን ለግሰጻ ለማቅናት የእግዚአብሔር ቃል ይጠቅማል እንደሚል በዚህ ጉዳይ ላይ እንሰራለን። ኦኬ በጣም የማከብራቸው እዚህ ሚዲያ ላይ ያሉ ስለ ሮንግ ስለሆኑ አካሄዶች ኦኬ የሚሰሩ ኦኬ እቅብተ እምነት ላይ የሚሰሩ ብዙ ሰዎች አሉ። እማከብራቸው ደስ የሚሉኝ ኢቭን ፎሎ ማደርጋቸው ማለት ነው። እና ግን ሐሳብ አለን አይደለ? ሐሳብ ላይ ልንለያይ እንችል። ያ ማለት ነብይ ኢሳይያስ ስህተት ናት ማለት አይደለም። ያንን ሐሳብ ስላልተቀበሉ በጣም መደግፋቸው ብዙ ሰዎች አሉ እና አቤላ ቡና አሉ ብዙዎቹ ኦኬ በጣም ኢንካሬጅ ማደርጋቸው፣ ግን እውነታውን ደግሞ መከተል አለብን። አንድ ሰው ንስሐ ከገባ ዳስት ኢትስ ጎን። እናንተ በዛ መሃል አትቆሙም። እግዚአብሔር በንስሐ ከእንደገና አንስቶ ከተጠቀመበት በዛ መካከል አትቆሙም። ቪዲዮቹ የሚቆራረጡት የሚመጡት የድሮ ቪዲዮዎች ናቸው። ሶስተኛ ነገር የምጠይቀው የምናገረው ነገር ሁሉም የእግዚአብሔር ሰው በሚኒስትሪውና ሁሉም ነገር የፋይናንሻል ነገር ላይ እንደሚጠይቀው ሁል ጊዜ በፕሮግራሙ መጨረሻ ላይ ሶ ሲድ ይህንን ሲድ ዝሩ እያለ ይናገራል። ወገኖቼ ከመሸጥ እኛ ምድር እንዳሉት ብዙ ነገር አቢዩዝ አድርገው የእኛንም የህይወት መስመር ብዙ ነገር ዲስራፕት አድርገው ነገር እንዳበላሹት ሳይሆን እሱ ንስሐ ገብቶ ልክ ዘርዝሩ ሲል ልክ ለሚኒስትሪ ዘር እንደሚያስፈልገው ይጠይቃል። ስለዚህ ወንጌል ሲደርስ ኦኬ በነፃ አይደለም። ወንጌል ሲሄድ ሳውንድ ሲስተም ያስፈልግሃል። ክሩሴዶች አሉ፣ የተለያዩ ነገሮች አሉ። ወንጌል በገንዘብ ነው የሚሰራው። ኦኬ ከዛ ንስሐ ከገባበት ሰዓት ጀምሮ የሚሄደውን አካሄድ ፎሎ አድርጌያለሁ እኔ ኦልሞስት እኔ ኮሌጅ ትምህርት ቤት ከመማርበት ሰዓትና ደቂቃ ጀምሮ ነው የምከተለው። ኦልሞስት 7-8 years ነው የማውቀው። በደንብ ፎሎ አድርጌዋለሁ። ስለዚህ እግዚአብሔር አምላክ ስላልተሳሳቱ ነው እንደነ ዳዊት because they have a heart of repentance። ዳዊት የልቤ የተባለበት ምክንያት አመፀኛ ስላልሆነ ኢቭን ነቢይ ናታን መጥቶ ሲናገረው ተደፋ ይላል። ያን የሚያክል ንጉስ ኤግዞልትድ የሆነ እግዚአብሔር ነገርን ሁሉ የሰጠው አምላክ እዚህ ምድር ላይስ እንደዛ ብላችሁ አሁን ሄዳችሁ ብትናገሩ ማን ነው የሚደፋው? ዞር በል ብሎ ሰድቦ ነው የሚያባረር። ዚስ ጋይ ሪፔንትድ። ዚስ የእግዚአብሔር ሰው ብዙ 40 ዓመት እግዚአብሔር የተጠቀመበት ይሄ የእግዚአብሔር ሰው ንስሐ ገብቶ ከእንደገና ነው አገልግሎቱን በክብር የቀጠለው። ኦኬ ይሄንን እንዲታወቅ እፈልጋለሁ። የመጨረሻው ነገር ልላችሁ የምፈልገው ወገኖቼ በተቀባ ላይ እጅን አታንሳ የሚለው ነገር እውነት ነው። ይሄ የቀባዋቸውን ሰዎች አትዳሱ አትንኩ ማለት ምን ማለት ነው? ዶክትሪን ሲስቱ ዝም ማለት ነው? አይደለም። መሳሳትና መሳት ይለያያል።
ሲሳሳቱ ወይም ደግሞ ስንሳሳት የሚያርም የሚገስጽ አካል ስላለ በዛ ግሰጻ ውስጥ በዛ ትምህርት ውስጥ ንስሐ ካለ የንስሐ ህይወት ሰው ካለው እኛ ማንን ከዘፍጥረት እስከ ራእይ ድረስ ማናቸው ያልወደቁ ፌል ያላደረጉ? ኦኬ ይሄንን ለእናንተ መልሱን እተውላችኋለሁ። ፓርት 3 ካስፈልገ ፓርት 3 ይሰራላችኋለሁ። ኮሜንት ሼር አድርጉ። ተባረኩልኝ።